እስከዛሬ ባዶ እጃችን ለሆንበት ምክንያት ብዙ ምክንያት ደርድረናል። ብዙ ግን እስከዛሬ ባዶ እጃችን የሆነው አንድ ነገር በማጣት ነው። ሞገስ በማጣት። ሞገስ በህይወታችሁ ላይ ከሌለ ሁሉ ጊዜ ባዶ እጃችሁ ነው የምትሆኑት። ሞገስ በህይወታችሁ ላይ ከሌለ ሁሉ ጊዜ ነው የምላችሁ ባዶ እጃችሁ ነው የምትሆኑት። ሁሉ ጊዜ፣ አንድ ቀን አይደለም ያልኩት፣ ሁሉ ጊዜ። ሞገስ በህይወታችሁ ላይ ከመጣና ከፈሰሰ ደግሞ አንድም ቀን ባዶ እጃችሁ መሆን አትችሉም። አንድ ቀን በስህተት እንኳን አንድ ቀን ባዶ እጃችሁን ሆናችሁ አታድሩ። ዛሬ ሞገስን እናገራለሁ፣ ሞገስን እናገራለሁ፣ ሞገስን እናገራለሁ። ዘጸአት ምዕራፍ 3 ከቁጥር 20 ጀምሮ። ክብር ለኢየሱስ ይሁን። አሁን ያነበብነው የእግዚአብሔር ቃል ላይ አንድ ደስ የሚል ቃል አለ። ለዚህ ሕዝብ አለ በግብፃውያን ፊት ምን ሰጥቻለሁ? ከዛ ይሄ ሕዝብ አለ ከግብፅ ሲሄድ ባዶ እጁን አይሄድም። ባዶ እጁን አይሄድም። ዜሮ ሆኖ አይሄድም። ደሃ ሆኖ አይሄድም። ለምን ሲባል ባዶ እጁንና ደሃ ሆኖ እንዳይሄድ ሞገስ አፍስሻለሁ። ሞገስ እና ባዶ እጃችሁን እንዳይሆኑ ያደረጋቸው ነገር ምንድነው? ሰዎች ባዶ እጃቸውን ሆነው ካያቸው ሞገስ የላቸው ማለት ነው። ባዶ እጅ የሞገስ ማጣት ውጤት ነው። አንድ ሰው ባዶ እጄን ነኝ ካለ እየነገረ ያለው ምን የለኝም እያለ ነው። ፌቨር የለኝም እያላችሁ። እግዚአብሔር ባዶ እጅን ከህይወታችሁ ለማራቅ የሚጠቀመው መሳሪያ ሞገስ ይባላል። ከዚህ በኋላ ባዶ እጃችሁን፣ ድምጻችሁ አይሰማም። ባዶ እጄን በሉ እስኪ። አልሆንም፣ 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 አልሆንም። ድምጻችሁን አልሰማሁትም። ባዶ እጄን አልሆንም፣ 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 አልሆንም። ቁጭ በል። ሰዎች ገንዘብ ሲያጡ አይደለም ባዶ እጃቸውን የሚሆኑት። ሰዎች ገንዘብ ሲያጡ ባዶ እጃቸውን አይሆኑም። ሰዎች ሞገስ ሲያጡ ባዶ እጃቸውን ይሆናሉ። ለዚህ ይሄ ሕዝብ አለ እስከ ዛሬ ባዶ እጁን የሆነው ሞገስ ስላልሰጠውስ ነው። አሁን ግን ሞገስ ሰጠዋለሁ አለ። ከዚህ በኋላ ግን ባዶ እጁን አይሆኑም። በደንብ ስሙ። እነዚህ ግብፅ ውስጥ የነበሩ እስራኤላውያን እጃቸው ላይ ምንም ብር አልነበራቸውም። ጮቢ ይሰራሉ፣ ምግብ ይሰጣቸዋል፣ በቃ አለቀ። ቁርስ ምሳ እራት የሚቀርብላቸው አንድ ብር እንኳን እጃቸው ላይ የለም። እግዚአብሔር እንደዚህ ያለ ባዶ እጃቸውን የሆኑት ሞኝ ስለሆኑ አይደለም። ባዶ እጃቸውን የነበሩት ሞገስ ስላልሰጠዋቸው ነው። አሁን ግን አለ ጊዜው ደርሷል፣ ሞገስ ሰጣቸዋለሁ። ሞገስ ስለምሰጣቸው አለ ባዶ እጃቸውን አይሆኑም። ሞገስ ስለማፈስባቸው ባዶ እጃቸውን አይሆኑም። በነገሮቻችሁ ላይ ሞገስን እናገራለሁ። በአገልግሎታችሁ ላይ ሞገስን እናገራለሁ። በቢዝነሳችሁ ላይ ሞገስን እናገራለሁ። በፋይናንሻል ነገራችሁ ላይ ሞገስን እናገራለሁ። በእናንተ ጉዳዮች ሁሉ ላይ ሞገስን እናገራለሁ። ሞገስን እናገራለሁ። ሞገስን እናገራለሁ።